ፎርስ በቢ እኩል ይሆናል ከፎርስ ኦፍ ቢም ዌቱ ጋር ማለት ነው ስለዚህ እዚህ ጋር ምን አለኝ ፎርስ ኦፍ ዌቱ ተሰጥቶኛል 600 ኒውተን ተሰጥቶኛል 600 ኒውተን እዚህ ጋር ግን ያልተሰጠ ማን አለኝ የቢ ሰፖርት ፎርስ እና የኤ ሰፖርት ፎርስ ያልተሰጣለኝ ምን ሁለት ቫሪያብል አለኝ ስለዚህ ሁለት ቫሪያብል ስላለኝ ፈርስት ኮንዲሽንስ ኦፍ ኢኩሊብሪየም ተጠቅሜ ካልኩሌት ማድረግ አልችልም ማለት ነው ወደ ማን ሄዳለሁ ወደ ሰከንድ ኮንዲሽንስ ኦፍ ኢኩሊብሪየም ሄዳለሁ ማለት ነው ሰከንድ ኮንዲሽንስ ኦፍ ኢኩሊብሪየም ጋር ሄዳለሁ ማለት ነው ሰከንድ ኮንዲሽንስ ኦፍ ኢኩሊብሪየም ምን ይለኛል ምን ይላል ሰከንድ ኮንዲሽን ኦፍ ኢኩሊብሪየም አንቲ ክሎክዋይዝ ቶርክ አንቲ ክሎክዋይዝ እኩል ይሆናል ከማን ጋር ከቶርክ ክሎክዋይዝ ጋር ነው ቶርክ አንቲ ክሎክዋይዝ እኩል ይሆናል ቶርክ ክሎክዋይዝ ነው እዚህ ጋር ግን ሰከንድ ኮንዲሽንስ ኦፍ ኢኩሊብሪየም ተጠቅመን ካልኩሌሽን ለመስራት ስናስብ ሁሌም አክሲስ ኦፍ ሮቴሽን ይባላል አክሲስ ኦፍ ሮቴሽን ያ ኦብጀክት የት ጋር አክሲስ ኦፍ ሮቴሽንን የት ጋር ባደርገው ነው ለምሳሌ እዚህ ጋር ባስቀምጠው እዚህ ጋር ቢያዝ ይሄ እዚህ ጋር የተያዘ ኦብጀክት ቢሆን እዚህ ጋር ፎርስ አፕላይ ሳደርግበት ይሄ እንዴት ነው ሮቴት ሊያደርገው የሚችለው እንደዚህ አይደል እዚህ ጋር ደግሞ ቢ የተባለ ፎርስ እንደዚህ ቢገፋው ይሄን ኦብጀክት ወደ ላይ እንደዚህ ሊያነሳው ነው የሚችለው አይደል ስለዚህ አክሲስ ኦፍ ሮቴሽን ስንመርጥ ጥንቃቄ ማድረግ አለብን ማለት ነው ስለዚህ እዚህ ጋር ባደርገው አክሲስ ኦፍ ሮቴሽንን ለምሳሌ አክሲስ ኦፍ ሮቴሽንን እዚህ ጋር ባደርገው ሴንተሩ ቶርክ ማለት ምን ማለት ነው ብለናል ቶርክ እኩል ይሆናል ፎርስ ታይምስ ፐርፔንዲኩላር ዲስታንስ ወይም አር ያልናት ዲስታንስ ማለት ነው ስለዚህ አክሲስ ኦፍ ሮቴሽንን እዚህ ጋር ካደረኩት ቢ የተባለው ፎርስ ምንም ዲስታንስ ስለሌለው ዜሮ ይሆንብኛል ቶርኩ ዜሮ ስለሚሆን ቢን በቀላሉ ማግኘት አልችልም ማለት ነው ስለዚህ እኔ እዚህ ጋር መጣና አክሲስ ኦፍ ሮቴሽንን አት ኤ ላይ አደርጋለሁ ተመልከቱ አሁን በደንብ እንዲታየን ተመልከቱ ኤ ላይ አክሲስ ኦፍ ሮቴሽንን አደረኩ እዚህ ጋር ምን አለኝ 600 ኒውተን አለኝ እዚህ ጋር ቢ የተባለ ፎርስ አለኝ ምን ልበለው ኤፍ ቢ ልበለው ስለዚህ ይህ አጠቃላይ 6 ሜትር ነው ተባብለናል ከአክሲስ ኦፍ ሮቴሽኗ እስከዚህ ያለችዋ ስንት ነች ተባለ 2 ሜትር ምክንያቱም ያጠቃላዩ ከዚህ እስከዚህ ምን ስለሆነ 3 ሜትር ስለሆነ 1 ሜትር ገባ ብሎ ስለተቀመጠ 2 ሜትር ነው ማለት ነው እሺ ይሄስ ከዚህ አንስቶ እስከዚህ ያለው አሁንም ምን ያህል ነው 1 ሜትር ነው ምክንያቱም ይህ አጠቃላዩ እስከዚህ ያለው 3 ሜትር ስለሆነ 2 ሜትር ገባ ስላለ ማለት ነው ስለዚህ እዚህ ጋር አክሲስ ኦፍ ሮቴሽንን 3 ይሄ ኦብጀክት እንደዚህ ክሎክዋይዝ ዳይሬክሽን ሮቴት ያደርጋል ማለት ነው ይሄ ቢስ ይሄኛው ቢ ደግሞ እንደዚህ አንቲ ክሎክዋይዝ ዳይሬክሽን ሮቴት ያደርጋል ማለት ነው ስለዚህ ይሄ ቶርክ ክሎክዋይዝ እኩል ይሆናል 600 ኒውተን ፎርስ ሲባዛ ፐርፔንዲኩላር ዲስታንሱ ምን ያህል ነው ከአክሲስ ኦፍ ሮቴሽን እስከዚህ ያለው ዲስታንስ ስንት ነው 2 ሜትር ነው ማለት ነው 2 ሜትር ነው ስለዚህ ቶርክ ክሎክዋይዝ እኩል ይሆናል 600 ሲባዛ በ2 1200 ኒውተን ሜትር ነው 1200 ኒውተን ሜትር ነው ተመልከቱ አሁን ቶርክ ክሎክዋይዝን አገኘው ቶርክ አንቲ ክሎክዋይዝስ ምን ያህል ነው ቶርክ አንቲ ክሎክዋይዝ ደግሞ ቶርክ አንቲ ክሎክዋይዝ እኩል ይሆናል ምን አለኝ ፎርስ ቢ ታይምስ ምን ያህል ዲስታንስ ነው ያለኝ ከዚህ እስከዚህ 2 ሜትር ነው እስከዚህ 1 ሜትር ነው ስለዚህ አጠቃላይ ከዚህ አንስቶ እስከዚህ ስንት ነው ማለት ነው 3 ሜትር ነው ማለት ነው ስለዚህ ታይምስ 3 ሜትር አለኝ አሁን ይሄ ኦብጀክት ኢኩሊብሪየም ላይ ከሆነ ይሄ ቶርክ ክሎክዋይዝ እና ይሄ ቶርክ አንቲ ክሎክዋይዝ ምን ሆነ አለባቸው ኢኳል ስለዚህ ቶርክ ክሎክዋይዝ 1200 ኒውተን ሜትር እኩል ይሆናል ከማን ጋር ከፎርስ ቢ ታይምስ 3 ሜትር ጋር ምን መሆን አለባቸው ኢኳል መሆን አለባቸው ማለት ነው ስለዚህ የተጠየቁት ፎርስ ቢ ወይም ቫሪያብል ፎርስ ቢ ስለሆነ ይሄንን ለ3 ሜትር ባካፍለው 3 ሜትር በ3 ሜትር ካንስል መሆን ይችላል ማን ቀረልኝ ፎርስ ቢ ስለዚህ ፎርስ ቢ እኩል ይሆናል 1200 ሲካፈል ለ3 ሜትር በሜትር ካንስል ይሆናል 1200 ሲካፈል ለ3 ስንት ነው 400 ኒውተን ነው ማለት ነው 400 ኒውተን ነው ማለት ነው ከዚህ እስከዚህ ያለው ዲስታንስ እንዴት 3 እንደወሰዱ ገብታችኋል አይደል ከዚህ እስከዚህ ያለው ዲስታንስ እንዴት መሰላችሁ ተመልከቱ
እንዴት 3 እንደወሰዱት አጠቃላይ ይሄ ኦብጀክት 6 ሜትር ነው ተባለ። ይሄኛውስ እዚህ ጋር ያለችዋ አት ሃፍ ላይ ስለሆነ ሁሌም ዌት ወይም የቢም ዌት አፕላይ ሊሆን የሚችለው 3 ሜትር ነች ተባለ። ስለዚህ ከዚህ እስከዚህ ተባለን 3 ሜትር ከሆነች እንደዚሁም ደግሞ ከዚህ እስከዚህም ስንት ነው ማለት ነው? እስከ ሴንተሯ ድረስ 3 ሜትር ነው ማለት ነው። 3 ሜትር ነው ማለት ነው። ሶ ከዚህ አንስቶ እስከዚህ 3 ሜትር ከሆነና ይሄ ኤ የተባለው ደግሞ አክሲስ ኦፍ ሮቴሽን ኢን 1 ሜትር ገባ ብሎ ከተቀመጠ ከዚህ እስከዚህ ያለች ስንት ነች? 2 ሜትር። ስለዚህ ከዚህ አንስታ እስከዚህ ያለች 2 ሜትር ነች ማለት ነው። ከዚህ እስከዚህ 3 ሜትር ከሆነና 2 ሜትር ገባ ብሎ ከተቀመጠስ ቢ ከዚህ እስከዚህ ያለች ስንት ነች ማለት ነው? 1 ሜትር ነች ማለት ነው። ስለዚህ ከኤ አንጻር ቢ ያለበት 2 ሜትር ሲደመር 1 ሜትር 3 ሜትር ይሆናል። ለዛ ነው ፎርስ ቢ ታይምስ 3 ሜትር ያደረኩት ማለት ነው። ሶ እንደዛ አድርጌ ካልኩሌት ሳደርግ ፎርስ ቢ ን ስንታገኘው ቢ በተባለው ሰፖርት አፕላይ ሊደረግ የሚችለው ፎርስ 400 ኒውተን ሆነልኝ ማለት ነው። 400 ኒውተን። ስለዚህ 400 ኒውተን የሚል ፎርስ ፈልጌ አከባለሁ ማለት ነው። ትክክለኛው መልሴ ይሄኛው ነው ማለት ነው። ትክክለኛው መልሴ ይሄኛው ነው። ሶ ይሄን ጥያቄ ስትሰሩ እናንተ ክሪቲካል ሆናችሁ የትኛውን ኮንዲሽን ልጠቀም፣ ፈርስት ኮንዲሽን ኦፍ ኢኩሊብሪየም ልጠቀም ወይስ ሰከንድ ኮንዲሽን ኦፍ ኢኩሊብሪየም ልጠቀም የሚለውን ማሰብ ነው ማለት ነው። ከዛ በኋላ ወደ ጥያቄያችሁ ዳይቭ ታደርጋላችሁ፣ ትሰራላችሁ፣ መልሱን እንደዚህ ትክክል ታመጣላችሁ፣ ራይት ትሆናላችሁ ማለት ነው። ኔክስት ይሄኛው 2008 ኢንትራንስ ኤግዛም ላይ ኢንክሉድ የሆነ ጥያቄ ነው። which one of the following statement is correct? የትኛው ነው ኮሬክት የሆነው ትክክል የሆነው? የመጀመሪያው elastic materials retain their shape after deformation። ስለ ኢላስቲሲቲ እና ፕላስቲሲቲ ስንማር ኢላስቲክ ማቴሪያሎች ምንድነው ያለ ዲፎርሚንግ ፎርስ አፕላይ አድርገንባቸው ያ ዲፎርሚንግ ፎርስ ሪሙቭ ስናደርገው ወደ ኦሪጂናል ሼፕ እና ሳይዛቸው ሪጌን የሚያደርጉ ወይ ሪቴን የሚያደርጉ ኦብጀክቶች ኢላስቲክ ማቴሪያል ይባላሉ። ፕላስቲክ ማቴሪያል ደግሞ ፎርስ አፕላይ አድርገንበት የሆነ ኦብጀክት ላይ ሼፕ እና ሳይዙ ከተቀየረ በኋላ ያን ዲፎርሚንግ ፎርስ ብናነሳም እንኳን ወደ ኦሪጂናል ሼፕ እና ሳይዙ ምን አይሆንም አይመለስም ብለናል። ሶ ከዛ ዴፊኒሽን ተነስተን እነዚህ ምርጫዎች እናያለን። እስኪ ለዛሬው ከማን እንጀምር? ከመጨረሻው እንጀምር። እስኪ ለዚህኛው ጥያቄ ምርጫ ዲ ምን ይለኛል? የመጨረሻው ኢላስቲክ ማቴሪያልስ cannot look recover ማለት መመለስ ማለት ነው። መመለስ the original size or shape after being distorted ማለት መቀየር ወይም deformed እንደማለት ነው። deformed ማለት ነው። ስለዚህ ኢላስቲክ ማቴሪያሎች ዲፎርምድ ከሆኑ በኋላ ሪከቨር አያደርጉም ነው የሚል ያደርጋሉ አይደል የተባባለው። ስለዚህ ይሄንን ምን አደረኩ? ጣልኩ ማለት ነው። እስኪ ሲሌው ፕላስቲክ ማቴሪያልስ ቼንጅ ዜር ሼፕ ባይ ፕሬሸር አፕላይ ስናደርግ ፕላስቲክ ማቴሪያሎች ሼፓቸውን ቼንጅ ያደርጋሉ ነው ወይ? ዴፊኒትሊ ያደርጋሉ፣ ግን ለስ ሴንሲቲቭ ናቸው። ለምሳሌ አንድ ሪጂድ ቦዲ የመብራትን ፖል ወስደናል ኢንትሮዳክሽን ፓርታችን ላይ ዲስከስ እናደርግ ካስታወሳችሁ። ስለዚህ የዛ ፖል ላይ ፕሬሸር አፕላይ ብናደርግ ቅርጹን የመቀየሩ ሼፑን የመቀየር ኤቢሊቲው በጣም ለስ ነው። ስለዚህ ይሄኛው ቤስት ኦልተርኔት ሊሆን አይችልም ማለት ነው። እንተዋለን። ሶ ቢ ላይ ፕላስቲክ ማቴሪያልስ can look recover መመለስ the original size or shape after being distorted ወይም deformed። ፕላስቲክ ማቴሪያሎች ዲፎርምድ ከሆኑ በኋላ ወደ ኦሪጂናል ሳይዝ እና ሼፓቸው ይመለሳሉ ወይ ነው የሚል። ለምሳሌ ስለ ፕላስቲሲቲ ስንማር ላይት ፔን ወይም እንጨት እንደዚህ ሰብረን አይተናል አይደለ? ያ እንጨት ከተሰበረ በኋላ ዲፎርሚንግ ፎርሱን ብናነሳለት ወደ ኦሪጂናል ሼፕ እና ሳይዙ ይመለሳል እንዴ? አይመለስም። ስለዚህ ይሄኛውንም ጥያቄ ካንስል አወጣን ማለት ነው። ኤን እና የውስኪ ኢላስቲክ ማቴሪያልስ ሪቴን ማለት ሪከቨር ማለት ነው። ሪከቨር መመለስ ወይም ሪጌን ማለት ነው። ሪጌን መመለስ ወይም ማግኘት